ለምድር ሶሉሽን መሆን አትችሉም። እግዚአብሔር የሚፈልገው ደግሞ በምድር ላይ መብራት እንድትሆኑ ነው። ጄኔሬሽን ላይ ተጽዕኖ እንድትፈጥሩ ይፈልጋል። ተጽዕኖ ፈጣሪ የምትሆኑት ስኬታማ ስትሆኑ ነው። አሜን። ስኬታማ ሰው ተጽዕኖ ፈጣሪ ነው። ሃሌሉያ። እግዚአብሔር በዘመኑ ሁሉ ያስነሳቸው የእግዚአብሔር ሰዎች ተጽዕኖ ፈጣሪዎች ስኬታማ ናቸው። ስኬት ምንድን ነው? ዛሬ መናገር የምፈልገው ስኬታማ አገልጋይ ማን ነው? ስኬታማ ሰው ማን ነው? ስፔሻሊ አገልጋይ። ስኬታማ አገልጋይ ማን ነው? ነገር ግን ጽና፣ እጅግም በርታ፣ ባሪያዬ ሙሴ ያዘዘን ሁሉ ጠብቅ፣ አድርገውም፣ በምትሄድበት ሁሉ እንዲከናወን ወደ ቀኝም ወደ ግራም አትበል። ኢያሱ ምዕራፍ 1:7 የዚህ ሕግ መጽሐፍ ከአፍህ አይለይ። የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። በዚያን ጊዜ እስቲ ያነበበ ሰው በዚያን ጊዜ ምን ይላል? መንገድህ እሺ፣ ሌላስ ይከናወንልሃል። ክብር ለኢየሱስ ይሁን። መንገድህ ይቃናልሃል፣ ይከናወንልሃል። የእግዚአብሔር ቃል ካንተ ጋር ከአፍ ላይ ካለ ይሳካልሃል፣ ስኬት ያገኝሃል። አሜን። ስኬታማ ሰው ትሆናለህ። ተጽዕኖ ፈጣሪ ሰው ትሆናለህ። በሄድክበት ስፍራ ላይ ተጽዕኖ መፍጠር ትችላለህ። አሜን። ስለዚህ እኛ ስኬት ስንል በምድራዊ አስተሳሰብ ምድራዊ ስኬት አለ፣ መንፈሳዊ ስኬት አለ። ወዳጆቼ እኔ የምናገረው መንፈሳዊ ስኬት ነው። ባለፈው ሳምንት ስናገር የኢየሱስም ዝና ከየት እስከ የት ወጣ? እስከ ሶሪያ ድረስ ወጣ። አሜን። ዝነኛ ነበረ። ስኬት አንዱ ዝና ነው ብዬ ነበረ። ዝናችሁ እግዚአብሔር እንዲወጣ ያደርጋል። ስለዚህ ዋነኛ ለተፈጠራችሁበት ዓላማ መኖር ነው ሰክሰስ። ለእግዚአብሔር ሐሳብ፣ ለእግዚአብሔር እቅድ፣ ለእግዚአብሔር ዓላማ መኖር ነው ስኬታማነት። እግዚአብሔር ለፈጠራችሁ ዓላማ መኖር ስትጀምሩ ያን ጊዜ ስኬታማ ናችሁ። በመንፈሳዊ ዓለም ላይ ስኬት ምንድን ነው ካላችሁኝ፣ ለተፈጠራችሁበት ለእግዚአብሔር ሐሳብ መኖር ስትጀምሩ ነው እንጂ ወይ እንደ ዓለማዊ ትልቅ ቤት፣ ትልቅ መኪና ወይንም ቁሳቁስ የተለያየ ምድራዊ ነገር ስለያዛችሁ አይደለም። ስኬት እውነተኛ ስኬት ለተፈጠራችሁበት ዓላማ መኖር ስትጀምሩ ነው። አሜን። ፕሬዝ ጋድ። እግዚአብሔር ማኖር ይችላል። አሜን። ኢየሱስም እንደዚህ አለ፣ ጽድቁንና መንግስቱን ፈልጉ፣ ሌላ ሁሉ ምን ይላችሁ ይጨመርላችኋል። ጽድቁንና መንግስቱን መፈለግ ወዳጆቼ ስኬታማነት ህይወት ነው። አሜን። የስኬታማነት ህይወት ጅማሬ የእግዚአብሔር መንግስትና ጽድቁን መፈለግ ይጀምራል። ከዛ ይጀምራል። ስለዚህ በህይወታችሁ ላይ ይህንን ማሰብና ማሰላሰል ሲጀምሩ ስኬታማ እየሆናችሁ ነው። በህይወታችሁ ላይ ስኬት እየመጣ ነው ማለት ነው እንጂ የሰውን ህልም በመኖራችሁ ስኬታማ አይደላችሁም። የእግዚአብሔርን ሐሳብ በመኖራችሁ ነው ስኬታማ። ወዳጆቼ ስኬታማ እንድትሆኑ ለተፈጠራችሁበት ዓላማ መኖር ሲጀምሩ ሌላ ሰው ወይንም ሌላ ነገር ስኬት ነው የምትሉትን ነገር ትተዋላችሁ። የእግዚአብሔርን ሐሳብ የእግዚአብሔርን ፍቃድ ብቻ በህይወታችሁ ላይ ማስተናገድ ትጀምራላችሁ። ለአብ ፍቃድ መኖር ትጀምራላችሁ። አሜን። ለአብ ፍቃድ በመኖራችሁ ደግሞ ስኬታማ ናችሁ። ሉቃስ ምዕራፍ 13:32 እንደዚህ ይላል፣ እንዲህም አላቸው፣ ሄዳችሁ ለዛች ቀበሮ እነሆ ዛሬና ነገ አጋንንትን አወጣለሁ፣ በሽተኞችንም እፈውሳለሁ፣ በሦስተኛውም ቀን እፈጽማለሁ በሉታል። ለማ? ለሄሮድስ። ለዛች ቀበሮ የሚለው ለሄሮድስ በዛ ዘመን ላይ የነበረ ንጉሥ ነበረ፣ ሄሮድስ የሚባል። ይህ ሄሮድስ በጣም ተንኮለኛና በጣም ክፉ የነበረ ሰው ነው። ስለዚህ የጌታን መንገድ ወይንም የጌታን ስራ ሊያደናቀፍ ብዙ ጊዜ ሞክሮ ነበረ። ነገር ግን እንደዚህ አለ፣
እንዲህም ሄዳችሁ ለዛች ቀበሮ እነሆ ነገና ዛሬን አጋንንትን አወጣለሁ፣ በሽተኞችንም እፈውሳለሁ፣ በሶስተኛው ቀን ግን እፈጽማለሁ አለ። በሶስተኛው ቀን እፈጽማለሁ፣ ምድር ላይ የመጣሁበትን ዓላማ አሳካለሁ። አሜን። ለተፈጠርኩበት ዓላማ በሶስተኛው ቀን ወደ ስኬት እደርሳለሁ። በዚህ ምድር ላይ ሳለው በሽተኞች ይፈወሳሉ። አሜን። ባለፈውም ሳምንት ስናገር ነበር። ኢየሱስም ዝናው ወጣ ይላል። ከወጣ በኋላ በሄደበት ስፍራ ሁሉ በሽተኞችን ይፈውስ ነበር። በአጋንንት የተያዙትን ነፃ ያወጣ ነበር። አሜን። በምድር ላይ ያለውን ስራ ይሰራ ነበረ። በመጨረሻም በሶስተኛውም ቀን አለ ወደ ፍጻሜ፣ ወደ ግቤ፣ ወደ እግዚአብሔር ሐሳብ ወዳየልኝ ወደዛ ግብ እደርሳለሁ። አሜን። ይህንን ንገሩት፣ ሊያስቆመኝ አይችልም። ወዳጆቼ እግዚአብሔር ያሰበላችሁን ጠላት አያስቆምም፣ አያስቆምም። እግዚአብሔር ካየላችሁ ስኬት አያወርዳችሁም። እግዚአብሔር ከጻፈላችሁ ስኬት አያወርዳችሁም። እግዚአብሔር ተናግሯልና ሰዎች ቢያስፈራሩኝም፣ ሰዎች ቢያስፈራሩም፣ ቢቃወሙህም ወዳጄ እግዚአብሔር የሰጠን ተልእኮ እስከ ፍጻሜው ታደርሳለህ። ኢየሱስ እንደዛ ነው ያለው። ሄሮድስ ቢቃወመኝም ቢገዳደረኝም የተሰጠኝ ተልእኮ አለ፣ ፍጻሜ አለ። ያንን ፍጻሜ እፈጽማለሁ አለ። አኮምፕሊሽ አደርገዋለሁ አለ። ወደ ፐርፌክሽን አመጣዋለሁ አለ። እንግሊዘኛው ፐርፌክሽን፣ ፐርፌክት ያደርገዋል። አሜን። ወደ ፐርፌክት፣ ወደ ማለቂያ፣ ወደ ማጠናቀቂያ ይደርሳል አለ። የክርስቶስ ስራ ፐርፌክት ነው። አሜን። የመጨረሻውን ስራ የሰራው ኢምፐርፌክሽን ነው። ስለዚህ ወዳጆቼ ማንም በታማኝነት የስኬትን መሳካት ወይም አለመሳካት ምክንያት አንተ ነህ። ለስኬት መሳካትም አለመሳካትም አንተ ጋር ነው። ስለዚህ ልባችሁን ክፈቱ፣ ከእግዚአብሔር ሐሳብ ጋር አላይን አድርጉ። አሜን። ይኸውላችሁ እግዚአብሔር እንድትሳኩ ስኬታማ እንድትሆኑ መንገዶችን ያዘጋጃል። ባለፈው 15 ቀን ስናገር እግዚአብሔር መድረክን ይሰጣል። አንዱ እግዚአብሔር ለስኬታችሁ መድረክን ይከፍትላችኋል ብያለሁ። ይሄ መድረክ በእግዚአብሔር የተዘጋጀ ነው። ስለዚህ ለስኬታችሁ መሳካት አለመሳካት የእናንተ አስተዋጽኦ ታላቅ ቦታ አለው፣ ትልቅ ቦታ አለው። ስለዚህ ራሳችሁን አዘጋጁ። አትፍሩ፣ አትሸበሩ፣ ስፍራ አትልቀቁ። መጽሐፍ ቅዱስ ሲናገር ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግናለሁ፣ ስራ ድንቅ ነው፣ ነፍሴም እጅግ ታውቋለች ይላል። እግዚአብሔር የሰራ ለሰክሰስ ነው። ድንቅና ውብ አድርጎ ሰርቷል። ይሄ ስለ አፒራንስ አይደለም የሚናገረው፣ ስለ ውጫዊ ነገር አይደለም የሚናገረው። ድንቅና ውብ ሆኜ ተፈጥሬያለሁ። ወዳጆቼ ስለ እግዚአብሔር ስራ፣ ስለ እግዚአብሔር ታላቅ ስራ፣ ስለምትሰራው ታላቅ የእግዚአብሔር ስራ እንዳለ፣ የእግዚአብሔር የእጆቹ ስራ በአንተ ላይ እንዳለ፣ የአሻራው በአንተ ላይ እንዳለ፣ የምትፈጽመው ነገር እንዳለ እግዚአብሔርም ሰራ ይላል። በሰባተኛው ቀን አረፈ። እግዚአብሔር ወዳጆቼ ስራውን ሰርቷል። አሁን ደግሞ ያንተ ስራ ነው የሚቀጥለው። አሜን። በአንተ ውስጥ የሚሰራ ስራ አለ። ስለዚህ አትፍራ። በአንተ ውስጥ የሚገለጥ ነገር አለ፣ የሚታይ ነገር አለ። ስኬት፣ እግዚአብሔር ያስቀመጠውን ስኬት ወደ ግብ ወደ ፍጻሜ ታደርሰዋለህ። የምታደርስበትን አቅምና ብቃት እግዚአብሔር በአንተ ውስጥ አድርጓል። እመን እንጂ አትፍራ። እመን እንጂ አትፍራ። መፍራት እግዚአብሔርን እንፍራ እንጂ ሁኔታ ላይ አትፍሩ። በሁኔታ አትፍሩ፣ እግዚአብሔርን ፍሩ። ጠቢቡ ሰለሞን እንደዚህ የሰክሰስ መጀመሪያ እግዚአብሔርን ማለም መፍራት ነው። እኔ ይሄን ነው ብለው የጥበብ መጀመሪያ ነው አይደል የሚለው። ጥበብ ማለት ሰክሰስ ነው። በቃ ጥበብ የእግዚአብሔር እንግዲህ እግዚአብሔር የሰራቸው ስራዎች ጥበብ አላቸው እንላለን። የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። ስለዚህ የሰክሰስ ሁሉ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን የማይፈራ ሰው በሱ ውስጥ ስኬት የለም፣ ጥበብ የለም፣ ማስተዋል የለም። ለጊዜው ሰክሰስፉል ይመስላል። ለጊዜው በዚህ በምድራዊ ሰክሰስ ሊሞላ ይችላል። ነገር ግን ጠዋት ፀሐይ ሲወጣ ይደርቃል። ዳዊት እንደዛ ነው ያለው። ኃጥአንን አየሁት፣ ከፍ ከፍ ብሎ እንደ ሊባኖስ ዝግባም ለምልሞ አየሁት።
ብመለስ ግን አጣሁት፣ ፈለግኩት ቦታው ላይም አላገኘሁት ይላል። ከስሩ ተነቅሏል ይላል። ስፍራ የለውም። እግዚአብሔርን የማያከብር እግዚአብሔርን የማይፈራ በምድራዊ ሰክሰስ ውስጥ እንኳን ቢያዝ ጊዜ ነው የሚለየው። ጊዜ ይለየዋል። በጊዜ ውስጥ ደርቆ ይገኛል አለ። እግዚአብሔርን የሚፈራ ግን ሰክሰስፉል ነው። በህይወቱ ሙሉ ሰክሰስፉል ነው። እግዚአብሔር የሚፈልገው ሁለንተናዊ ሰክሰስ ነው። በህይወታችሁ ላይ ሙሉ የሆነ ሰክሰስ። አሜን። በሁለንተናዊ ሰክሰስ እንድንገለጥ ይፈልጋል። በነፍስህ ወይም በስጋ ብቻ አይደለም፣ በሁለንተና በሙላት ሰክሰስፉል እንድትሆን ይፈልጋል። በመንፈሳችን ላይ እግዚአብሔር ኢየሱስ ክርስቶስን አዳኝ አድርገን ስንቀበል አንድ ጊዜ ሰክሰስፉል ሆነናል። በመንፈሳዊ ዓለም ላይ ሰክሰስ አድርገናል። አሜን። ተቀባይነት አድርገናል። ከምድራዊ ወደ መንፈሳዊ ዓለም ላይ ሄደናል። በአብ ቀኝ ተቀምጠናል። ነገር ግን ከዛ ባሻገር መጽሐፍ ቅዱስ ሲናገር እንደዚህ ይላል። ዮሐንስ ምዕራፍ 3ኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 1 ጀምሮ እንደዚህ ይላል። ሽማግሌው በእውነት እኔ ለምወደው ለተወደደው ለጋይዮስ ወዳጄ ሆይ ነፍስ እንደሚከናወን በነገር ሁሉ እንዲከናወንልህ ጤና እንዲኖርህ እጸልያለሁ። ሃሌሉያ። በነፍስ ስኬት እንዳለ ሁሉ በጤናህም በዚህ በስጋህም ስኬታማ እንድትሆን እፈልጋለሁ አለ። አንዳንድ ሰዎች በነፍሳቸው ስኬታማ ናቸው፣ ነገር ግን በስጋቸው ላይ ስኬታማ ካለመሆን የተነሳ በበሽታና በጉስቁልና ውስጥ ይኖራሉ። ያ የእግዚአብሔር ፈቃድ አይደለም። እግዚአብሔር በሁለንተናዊ ሰክሰስ ውስጥ እንድንኖር ይፈልጋል። አሜን። በነፍሳችን ሰክሰስ እንዳደረግን በስጋችንም ሰክሰስ እንድናደርግ ይፈልጋል። ያ በነፍሳችን ማለት ምንድነው? እሱ በእግዚአብሔር ዕውቀት በእግዚአብሔር ቃል ዕውቀትና በትምህርት ነፍሳችን ሰክሰስፉል እንደመሆን እንደበለጠገች ወይንም እንደተለወጠች ሪፎርምድ እንደሆነች ሁሉ በስጋ ላይም የሚታይ ነገር እንዲኖር ፈልጋለሁ ወይንም እጸልያለሁ። ብዙ ሰዎች መንፈሳዊ ዓለም ላይ በእግዚአብሔር ቃል በእግዚአብሔር ትምህርት በጣም ጥሩ ናቸው። ነገር ግን ለዚህ ለማደሪያው ትኩረት አይሰጡትም። በበሽታ ውስጥ ይመላለሳሉ። ቃሉ አላቸው፣ መንፈሳዊ ነገራቸው ጥሩ ነው። ነገር ግን ለስጋቸው ያላቸው አመለካከት የወረደ ነው። እግዚአብሔር ለስጋችንም ይጠነቀቃል፣ እንድንጠነቀቅም ይፈልጋል። በዛም ሰክሰስፉል እንድንሆን ይፈልጋል። አሜን። ባለፈው ሳምንት ስናገር ኢየሱስን ተከተልን፣ አብረን ወጣን። ነገር ግን ምንድነው የኛ ትርፋችን ሲሉ በምድር ላይ 100 እጥፍ በሰማይ ዘላለም ሕይወት ነው። በምድር ላይ 100 እጥፍ በዚህ በህይወታችን፣ በትዳራችን፣ በፋይናንሳችን፣ በጤናችን 100 እጥፍ። አሜን። ግድ ነው። ሰክሰስፉል እንድንሆን እግዚአብሔር ይፈልጋል። በአንድ አቅጣጫ ብቻ ወፍረንና አምሮብን እንድንታይ አይደለም። ያማረ ሼፕ እንዲኖረን ይፈልጋል። መንፈሳዊ ያማረ ሼፕ። አሜን። ስፖርተኛ ታያላችሁ አይደለም? አቋሙ የተስተካከለ ነው። አቋሙ በሁሉ አቅጣጫ የተስተካከለ ነው። ለምን? ስፖርት ጂም ይሰራል፣ ይበላል፣ ይሰራል። እስቲ ሳይበላ ስፖርት ይስራ፣ ምን ይሆናል? ፌንት ነው የሚነቅለው፣ ወይንም ይከሳል፣ ወይንም ይወድቃል፣ አቅም የለውም። ልክ እንደዛ ሁሉ ወዳጆቼ ነፍሳችሁን ብቻ አደልባችሁ ስጋችሁን አትተው እያልኩ ነው። ወይንም ስጋችሁን ብቻ አደልባችሁ ነፍሳችሁን አትተዋት። በሁሉ አቅጣጫ ባላንስ አድርጉ። ያ የእግዚአብሔር ፈቃድ ነው። አሜን፣ አሜን፣ አሜን። ስለዚህ በህይወታችሁ ላይ እግዚአብሔር ሁለንተናዊ ሰክሰስ፣ ሁለንተናዊ ሙላት ይፈልጋል። ፍቃዱ ነው። አሜን። እውነተኛ ሰክሰስ በስፍራ በቦታ አይገደብም። ቦታና ስፍራ አይይዘውም። በየትኛውም ስፍራ ሰክሰስፉል መሆን ትችላላችሁ። አዲስ አበባ ስላላችሁ ብቻ ሰክሰስፉል ሆናለሁ ብላችሁ አታስቡ። አሜን። ስኬታማ እግዚአብሔር ያደርጋችኋል። መጽሐፍ ቅዱስ ሲናገር ዳንኤልም በግዞት ምድር ላይ በነበረ ጊዜ ይላል። በግዞት ምድር ማለት ተስፋ የሌለበት አስቸጋሪ
እኔ ስደት ላይ ነበርኩኝና ስደት በነበርኩበት ስፍራ ላይ ወረቀት ለማግኘት በጣም አስቸጋሪ ነው ወዳጆቼ። ወረቀት የመኖሪያ ፍቃድ ወረቀት ለማግኘት በጣም ከባድ ነበር። በተለይ ክርስቲያን ለሆነ ሰው አማኝ ለሆነ ሰው የማይሽለኮለክና ሜክ ፕላን የማይል ሰው በጣም ይከብዳል። ብዙዎች የዓለም ሰዎች በሜክ ፕላን ወረቀት ያገኛሉ፣ ፐርሚት ያገኛሉ፣ ብዙ ነገሮችን ያገኛሉ። ነገር ግን ለክርስቲያን በጣም ከባድ ነበረ። ነገር ግን የሚያምን ሰው ይሳካለታል ብዬ አምናለሁ። አሜን። እግዚአብሔርን የሚያምን ሰው እግዚአብሔር አብሮት ላለ ሰው ስኬታማ ነው። ገንዘብ ካለው ሰው ይልቅ እግዚአብሔር አብሮት ያለው ሰው ስኬታማ ነው በየትኛውም ስፍራ ላይ። ለምን የፈለገ የመንግስት ህግ አይወጣም፣ የትኛውም አይነት ህግ አይወጣም። እግዚአብሔር ካንተ ጋር ይኖር፣ ስኬታማ ነው። የተከለከለ መግባት አይቻልም፣ መስጠት አይቻልም በተባለበት ነገር ላይ እግዚአብሔር ይባርካል። ዳንኤል በስደት ምድር ላይ ዳንኤል ምዕራፍ 6:28 ይህም ዳንኤል በዳሪዮስ መንግስትና በፋርሳዊ በቂሮስ መንግስት ምን ይላል? ኑሮው ተቃናለት። ሃሌሉያ! ኑሮው ተቃናለት ይላል። በየትኛውም አቅጣጫ ኑሮው ተቃናለት። በመንፈሳዊም ይሁን በሚኖረው በዚህ በምድራዊ ኑሮ ተቃናለት፣ ተሳካለት፣ ተከናወነለት። ወዳጄ ገንዘብ ስላለህ አይደለም የሚቃናልህ፣ የሚሳካልህ፣ የሚከናወንልህ እግዚአብሔር ካንተ ጋር ስላለ ነው። እግዚአብሔር ካንተ ጋር ካለ መንግስቱና ጽድቁን የምትፈልግ ከሆነ ይሳካላል፣ ይቃናላል፣ ይከናወንላል። አለመከናወን አትችልም፣ ትከናወናለህ። አለመስፋት አትችልም፣ ትሰፋለህ፣ ትበዛለህ፣ ትወርሳለህ። ጠላት እያየ እየከለከለ እየተገዳደረ አያገኝም፣ ይሄ አይገባውም በሚልበት ስፍራ ላይ በሚልበት ሁኔታ ላይ አንተ ግን በእግዚአብሔር ታሸንፋለህ፣ ቅጥሩን ትዘላለህ። ሃሌሉያ! የሚከለከለውን ሁሉ ትቀበላለህ። ይሄ ለእሱ አይገባውም በሚባለው ነገር ላይ እግዚአብሔር አሳልፎ ይሰጥሃል። እንዴት ተቃናለት? አይ ዶንት ኖ። እግዚአብሔር አቃናለት። መጽሐፍ ቅዱስ ሲናገር ዮሴፍም እግዚአብሔር ከእርሱ ጋር ነበረ፣ የሚሰራውም ሁሉ ምን ይልለት ነበር? ይከናወንለት። ይህንንም ጌታው ምን አለ? አየ፣ አወቀ። እግዚአብሔር ከእርሱ ጋር እንዳለ አወቀ ይላል። በየት? በግብፅ ምድር ላይ ወዳጆቼ። ግብፅ ምድር ላይ ብዙ ሰዎች ከስረው ነው የተመለሱት። በግብፅ ምድር ላይ ብዙ ሰዎች አጥተው ነው የተመለሱት። ነገር ግን ለዮሴፍ ተሳካለት። አሜን። ነገር ግን ለዳንኤል ተሳካለት፣ ተቃናለት። በየትኛውም ስፍራ ላይ እግዚአብሔር ስኬትን ያመጣላቸዋል። ጽድቁንና መንግስቱን ፈልጉ እንጂ እግዚአብሔር ያሳካላቸዋል። ኢየሱስ ለዛ ነው ጽድቁንና መንግስቱን ስለሚፈልግ የእግዚአብሔርን ፈቃድ ለማስፈጸም መጥቻለሁ እንዳለ ሁሉ ለዛ ስለመጣ በሄደበት ስፍራ ሁሉ ዝናው ወጣ። ስኬታማ ነበር፣ አሸናፊ ነበር፣ ጠላት ይገዛለት ነበር። ስለዚህ ወዳጆቼ ስኬታችሁ የሚታይ ነው፣ ፍሬያማነታችሁ የሚታይ ነው፣ የሚገለጥ ነው፣ አይደበቅም። አሜን። ስለዚህ እግዚአብሔር በፍሬያችሁ በስኬታማነት ፍሬያችሁ ይገልጣችኋል። ቅድም የተናገርኩት ዘፍጥረት ምዕራፍ 39:3 ላይ ጌታውም እግዚአብሔር ከእርሱ ጋር እንዳለ እርሱም የሚሰራውንም ሁሉ እግዚአብሔር በእጁ እንደሚያከናውንለት አየ። እስቲ አየ በሉኝ። ተመለከተ። የተገለጠ ነገር አለ፣ የሚታወቅ ነገር አለ፣ የሚዳሰስ ነገር አለ። በረከት በሱ ቤት እንደገባ አየ። እግዚአብሔር ከእርሱ ጋር እንደሆነ አየ። ስለዚህ ወዳጆች ፍሬህ ሰክሰስፉል ስትሆን ፍሬህ ይገለጣል፣ ይታያል። ኢየሱስም በሄደበት ስፍራ ሁሉ እግዚአብሔር ከእርሱ ጋር እንደሆነ የተገለጠ ነው። አሜን። ስለዚህ የእናንተን ስኬት ሊያቆም የሚፈልግ ጠላት ሁሉ አይችልም። ስኬታችሁ ይቀጥላል። ያንተን ስኬት የሚያይ ጠላት ይቃጠላል፣ ግን ሊያቆምህ አይችልም። እስቲ ስኬታማ ነኝ በሉ። አሜን። ስኬታማ ነኝ እኔ በሌሊት በማለዳ ከሌሊቱ 9 ሰዓት ላይ ተነስቼ አይ አም ሰክሰስፉል እላለሁ። እኔ ስኬታማ ነኝ። በአያት ላይ ስኬታማ ነኝ። በአዲስ አበባ ላይ ስኬታማ ነኝ። በኢትዮጵያ ላይ ስኬታማ ነኝ።
ከዳን እስከ ቤርሳቤ ስኬታማ ነኝ። አውጃለሁ ለጠላትም ለሁኔታውም ለሚያየው ሁሉ። አሜን። ይስማ፣ የኔን ስኬት ይስማ። ስለዚህ ወዳጆቼ እኔ ስኬታማ ነኝ። ጠላታችሁ በዚህ ታሸንፋላችሁ። አሜን። ጠላታችሁ ይሸነፋል። እግዚአብሔር ከእናንተ ጋር እንዳለ ጠላታችሁ በእናንተ ስኬት ያውቃል። አሜን። በእናንተ ስኬታማ ስትሆኑ በሕይወታችሁ ላይ ጠላታችሁ ያውቃል። ኦሪት ዘፍጥረት ምዕራፍ 26:14 እንደዚህ ይላል፣ በበግና የላም ከብትም ሎሌዎችም እጅግ በዙለት። ስለማን ነው የሚናገረው? ስለ ይስሐቅ። ሰማችሁኝ? በከብትም በሎሌዎችም በበጎችም በብዙ ሀብት ምን አለ ይላል? በዙለት። ይብዛላችሁ። እግዚአብሔር በዚህ ምድር ላይ በሚያስፈልጋችሁ ነገር ያብዛላችሁ። አሜን። ይብዛላችሁ፣ በዙለት ይላል። ወዳጄ እንደተናገርኩት ነው አለና። በእርግጥ የምንሄድበት ሰማይ አለን፣ መንግስት አለች፣ የምንሄድበት የእግዚአብሔር መንግስት አለች። ነገር ግን በዚህ በምድርም ደግሞ እግዚአብሔር ሰክሰስፉል እንድንሆን ይፈልጋል። በጤናችን ሰክሰስፉል፣ በፋይናንስ ሰክሰስፉል፣ በሜሬጅ ሰክሰስፉል እንድንሆን ይፈልጋል። አሜን። ሃሌሉያ። እንዴት ነው ሰክሰስፉል መሆን የምንችለው ብላችሁ ብትጠይቁኝ ሙሴ የተናገረው የሰክሰስ መንገድ ይረዳችኋል። ሙሴ ለእስራኤል እንዲህ ነው ያላቸው፣ እንዲሳካላችሁ፣ እንድትበለጸጉ፣ እንዲሆንላችሁ፣ በሕይወታችሁ ፍሬያማ እንድትሆኑ እግዚአብሔር ራሱ ያሳካላችኋል። ነገር ግን ይህንን አድርጎ አለ። ቶሎ ቶሎ እያልኩኝ ይናገራለሁ። አንደኛ ቱ ቢ ሰክሰስፉል ለመሆን ወይንም ስኬታማ ለመሆን እግዚአብሔርን በፍጹም ልባችሁ ውደዱት። ሰምታችሁኛል? እንዴት ፓስተር ስኬታማ ልሆን ይችላለሁ? የሙሴን ፕሪንሲፕል እንመልከት። ሙሴ የተናገረበት ፕሪንሲፕል ለእስራኤል አልተጠቀሙም እንጂ የተጠቀሙት ውስጥ አንዱ ኢያሱና ካሌብ ይሄንን ፕሪንሲፕል ተጠቅመዋል። ዛሬ እንደ ኢያሱና እንደ ካሌብ እንድትሆኑ እግዚአብሔር ይፈልጋል። ይሄ ፕሪንሲፕል ያገኛችሁ፣ ይሄ ስርዓት ያገኛችሁ ሰክሰስፉል ለመሆን ወይንም ስኬታማ ለመሆን አንደኛ በፍጹም ልባችሁ በፍጹም ነፍሳችሁ እግዚአብሔርን ውደዱት። እንዲህ አለ ዘዳግም ምዕራፍ 6:3 ላይ እንግዲህ እስራኤል ሆይ ስማ፣ መልካም እንዲሆንልህ የአባቶችንም አምላክ እግዚአብሔር እንደተናገረ ወተትና ማር ወደምታፈሰው ምድር እጅግ እንድትበዛ ታደርጋት ዘንድ ጠብቅ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹምም ኃይል ውደደው። ምን ይሆንልሃል? ይሳካልሃል። ሃሌሉያ። ይሄንን ቃል የያዘ ሰው ወዳጄ ሊናወጥ አይችልም። በሕይወቱ ላይ ስኬትን ፈልጎ ከስኬት ውጪ ሊሆን አይችልም። ይሄ ፕሪንሲፕል ይሄንን ቃል ከያዘ በሕይወቱ ዘመን ሁሉ ስኬታማ ይሆናል። በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል እግዚአብሔር አምላክህን ውደደው፣ ያን ጊዜ ይሳካልሃል። እውነተኛ ሰክሰስ የሚጀምረው ወዳጆቼ ከእግዚአብሔር ጋር ያለን ጤናማ ፌሎሺፕ ነው። ሰምታችሁኛል? ከእግዚአብሔር ጋር ካለን ጤናማ ፌሎሺፕ ይጀምራል። ከእግዚአብሔር ጋር ህብረት ከሌለን ሰክሰስ በሕይወታችን ላይ አይታይም። ሰክሰስፉል ለመሆን ከእግዚአብሔር ጋር ጤናማ የሆነ ፌሎሺፕ ሊኖረን ያስፈልጋል። በዚህ ፌሎሺፕ ውስጥ እግዚአብሔር ወደ ስኬት መንገድ ያስገባናል። በእውነተኛ ልብ እግዚአብሔርን ፈልገው። በእውነተኛ ልብ እግዚአብሔርን እሻው፣ ወደምትፈልገው ስፍራ ይወስዳል። እግዚአብሔር ወዳየልህ ስፍራ ይወስዳል። እውነተኛ ልብ ስትፈልገው፣ ስትጾም፣ ስትጸልይ ሰክሰስ አንተን ይፈልጋል እንጂ አንተ ሰክሰስን አትፈልግም። ሰምታችሁኛል? በሕይወት ላይ ለዛ ነው ሙሴ ሲናገር በረከት ይከተልሃል እንጂ አትከተለውም። የሚከተል በረከት አለ፣ የሚከተል ሰክሰስ አለ። በሕይወታችሁ ላይ ያ ሰክሰስ እንዲከተላችሁ በፍጹም ልባችሁ፣ በፍጹም ኃይላችሁ፣ በፍጹም ነፍሳችሁ እግዚአብሔርን ውደዱት።
አሜን። በሁለተኛ ደረጃ ስኬታማ ለመሆን ኦቤይ ጋድስ ኮማንድመንት፣ ትእዛዙን ጠብቅ። የእግዚአብሔርን ትእዛዝ መጠበቅ፣ የእግዚአብሔርን ሕግ መጠበቅ፣ የእግዚአብሔርን ቃል መጠበቅ፣ እግዚአብሔር የሚያዛችሁን አድርጎ የሚላችሁን ያንን መጠበቅ። ዘዳግም ምዕራፍ 28:1 እንዲህ ይላል፣ እንዲህም ይሆናል የአምላክን የእግዚአብሔርን ቃል ብትሰማ፣ ዛሬ የሚያዘዝኩን ትእዛዝ ሁሉ ብታደርግ ብትጠብቃትም፣ አምላክ እግዚአብሔር ከምድር አሕዛብ ሁሉ ከፍ 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 ያደርግሃል። ሃሌሉያ ቴንክ ዩ ቴዲ። ያደርግሃል። ለምን? ቃሉንና ትእዛዙን ስትጠብቅ። እግዚአብሔርን ቃል ስትጠብቅ፣ ሰምተ ዛሬ ያዘዝኩን ትእዛዝ ሁሉ ብታደርገው፣ ብትሰማው፣ ብትጠብቀው፣ ከእሱ ጋር ብትጣበቅ፣ ከቃሉ ጋር ከአሕዛብ ሁሉ ፊት ከፍ 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 ያደርጋል። ዝቅ ዝቅ አትልም፣ አትዋረድም፣ አትሽሎኮለክም። በሆነ በሰርጥ መንገድ በኮንፊደንስ ትሄዳለ። በአሸናፊነት መንፈስ ትወጣለ። ድል በመንሳት ትዞራለ። ክብር ለኢየሱስ ይሁን። እግዚአብሔር ከእናንተ ጋር ይቆማል። አምላክ እግዚአብሔር ከአንተ ጋር ይቆማል። ጠላቶችን ያዋርዳል። ከፍ ከፍ ማለት እንጂ ዝቅ ዝቅ ማለት አይሆንም። ፕሬዝ ጋድ። አትዋረድም። ለምን? እግዚአብሔርን ትእዛዝ ሰምተሃልና፣ ቃሉን ኮማንድመንቱን ጠብቀሃልና እግዚአብሔር ከፍ ከፍ ያደርግሃል። ለዛ ነው ኢያሱን እንደዚህ ያለው እግዚአብሔር ከዚህ ሰዓት ጀምሮ በእስራኤል ሁሉ ፊት ከፍ 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 ማድረግ ጀምራለሁ፣ አደርግሃለሁ አለ። ጠብቀሃል፣ ቃሌን ከኔ ጋር ወጥተሃል። ከዚህ ሰዓት ጀምሮ እኔ ካንተ ጋር እንዳለው ያውቁ ዘንድ፣ እስራኤል ያውቅ ዘንድ፣ እግዚአብሔር ካንተ ጋር እንዳለ ያውቁ ዘንድ ከዚህ ሰዓት ጀምሮ ከፍ ከፍ አደርግሃለሁ። ወዳጆቼ መታዘዝ ከመባረክ አልፎ በሕይወታችን ስቴቢሊቲን ይፈጥራል። ስቴብል ያደርገናል፣ ወይንም ይተክለናል፣ ስር ያሰደደናል፣ ያቆመናል፣ ያጸናናል። እንዳትናወጡ ያደርጋቸዋል። መታዘዝ ወዳጆቼ እንዳትናወጡ ያደርጋቸዋል። ስር ትሰዳላችሁ። ታዛዥነት የስኬት መንገዶች ትከፍትልሃለች እንጂ አትዘጋብም። ስኬታማ ታደርጋለች። እሺ ከሺ ይበልጣል ይባላል። እውነት ነው። አንዳንዴ ባታደርጉትም እንኳን እሺ ይበሉ ይላል። ባታደርጉትም እሺ፣ ኮምፕሌን የለም፣ አይሆንም፣ አይደረግም፣ አንደርስም፣ መንገዱ ዝግ ነው፣ ከፍተኛ ችግር አለ፣ አይሆንም፣ አይሳካም። የእስራኤላውያን መንፈስ ነው። ከግብፅ ከወጡ በኋላ እንዴት ይሆናል? ኤናቃውያን አሉ። እግዚአብሔር ሂዱ ተሻገሩ፣ እኔ ከእናንተ ጋር ነኝ ካለች ሰዓት ጀምሮ እሺ፣ እግዚአብሔር ሆይ ብትፈራ እንኳን እሺ። እግዚአብሔር መንገድ አለው። እሺ ለሚሉት ለሚታዘዙት። አሜን አሜን። ሶስተኛው keep God's word in your heart daily። ቃሉን በልብ በየቀኑ መሸሸግ ስኬታማ ያደርጋል። አሜን። ቃሉን በልብ መሸሸግ፣ በልብ ሸሽገው። እንደዚህ ይላል፣ እኔም ዛሬ እናንተን የማዝ ይህ ቃል በልብህ ያዝ፣ ለልጅህ አስተምረው፣ በቤትም ስትቀመጥ፣ በመንገድም ስትሄድ፣ ስትተኛም ስትነሳም ተጫወተው፣ በእጅህም ምልክት አድርገህ እሰረው፣ በዓይኖችህም መካከል እንደ ክታብ ይሁንልህ፣ በቤትህም መቃኖች በደጃፎች በሮች ሁሉ ላይ ጻፈው ይላል። አሜን። የቱን? ቃሉን፣ ቅዱስ ቃሉን ያዘው፣ በልብህ ሰውረው። ዳዊት ሲናገር እኮ ደስ የሚል ቃል አለው። አለቆች ደግሞ ተቀምጠው እኔን አሙኝ፣ ባሪያ ግን ሕግን ያሰላስላል አለ። በልቡ ያሰላስላል። ይኸው አመፀኞች ተነሱብኝ፣ ከጀርባዬ ያሙኛል፣ እኔ ግን በቃልህ ደስ ይለኛል፣ አሰላስለዋለሁ። የነሱን ተንኮል ሳይሆን የሚያሰላስለው የእግዚአብሔርን ቃል ነው። የምታሰላስሉት ምንድን ነው? ጠላት በተነሳባችሁ ጊዜ የጠላትን ድንፋታ ወይንም ፉከራ ነው ወይ የምታሰላስሉት? የምታሰላስሉት መሆን ያለበት የእግዚአብሔር ቃል ነው። የእግዚአብሔርን ቃል ተጫወተው፣ በልብ ላይ ተጫወተው። ያን ጊዜ የሚገለጠው በጠላቶች ላይ ከፍ ከፍ ያደርጋል። አትሸነፍም፣ ታሸንፋለህ፣ ድል ነሽ ትሆናለህ። ምክንያቱም እግዚአብሔርን ቃል አሰላስለሃል፣
አመንዥጉት። እኔ ስለ አመንዣጊ እንስሳዎች በቀደም ስናገር ነበረ። አመንዣጊና ምን የሚባል ነው እንግዲህ እርሻ ላይ ነው፣ የእርሻ ትምህርት ላይ መሰለኝ የእርሻ ትምህርት የተማረ አለ። የአመንዣጊ እንስሳና የማያመነዥጉ እንስሳዎች አሉ። በሁለት ይከፈላሉ። ግመል አመንዣጊ ነው መሰለኝ አይደል? ወደ እርሻ ልግባ ትምህርት። ለምን እንዴት ነው የሚያመነዥ? በተቀመጡ ጊዜ ቀን የቃረሙትን ማታ ላይ ያመነዥጉታል። አውጥተው የሆነ ኮዳ አላቸው መሰለኝ፣ ከዛ አውጥተው ያመነዥጉ። ልክ እንደዛ ነው መንፈሳዊ ዓለም ላይም ስትተኛ ብቻን ስትሆን የእግዚአብሔርን ቃል አሰላስለው። ጠላት አያገኝህም። ጠላት የሚፈራው የሚያሰላስሉትን ነው። ለዛ ነው ቅድም የተናገርኩት አሰላስለው፣ ቃሉን አሰላስለው፣ በልብ ቀንም ማታም አሰላስለው። ምን መንገድ ምን ይሆንልሃል? ይቃናላል፣ ይሳካልሃል። ወዳጄ ቃሉን ስታሰላስለው ይወጣል፣ ይገለጣል። ሳታውቀው በከበረ ሰረገላ ታገኛለህ። ራስ ሳታስበው በሕይወት ላይ የከበረ ነገር ታያለህ። የከበረ በቃ ክራውን ታያለህ። አሸናፊ ሆነ ትገለጣለህ። ከከበበ ነገር ሁሉ በላይ ትሆናለህ። ነገር ግን በዙሪያ ያለውን ነገር የምታሰላስል ከሆነ ጠዋትና ማታ የከበበን ነገር ከባድ ነው። ዛሬ ከበበኝ። ያንን ስታሰላስለው ወዳጄ ይወርሳል። ሰው እንዳሰበ እንደዛው በልቡ እንዳሰበ እንደዛው ነው ይላል መጽሐፍ ቅዱስ። እንዳሰብከው ነው የምትሆነው። ግን አሸናፊ እንወጣለን እንወርሳለን የሚል እንደ ካሌብ የምታሰላስብ የምታስብ ከሆነ ትወርሳለህ። ኢናቃውያንን ትመታለህ፣ አሸናፊ ትሆናለህ። አሜን። ሰው እንዳሰበ እንደዛው እንደ ልቡ እንዳሰበ በልቡ እንዳሰበ እንደዛው ነው። እንደዛው ነህ። እንዳሰላሰልከው ነው። በመኝታ እንዳሰላሰልከው ነው። መኝታ ላይ ያሰላሰልከው ነገ ይወርሳል። እመኑኝ። ስለዚህ በመኝታ ላይም ልታሰላስለው የሚገባ የእግዚአብሔር ቃል ይሆን። አሜን። አቤቱ ሕግን እንደምን እጅግ ወደድኩ፣ ቀኑ ሁሉ እርሱ ትዝታዬ ነው ይላል። ቃልህ ትዝታዬ ነው። ረሃብ የሆነባችሁ ምንድን ነው? የእግዚአብሔር ቃል ይሆን። የእግዚአብሔር መገኘት፣ የእግዚአብሔር ፕሬዘንስ ይሆን። ቃሉን ስትሸሽገው ስታሰላስለው በአንተ ላይ መገለጥ ይጀምራል። መገለጥ ሲጀምር ደግሞ ሳታቀው የከበረ ነገር ላይ ትደርሳለህ። አሜን። በአራተኛ ደረጃ ቶሎ እያልኩ ነው፣ ብዙ ብናገርባቸው ደስ ይለኛል። ነገር ግን ቶሎ ለእናንተ ሀሳቡ እንድትይዙ ስለምፈልግ በአራተኛ ደረጃ ሪሜምበር ጋድስ ኦልዌይስ፣ እግዚአብሔር ሁል ጊዜ አስታውሰው፣ አትርሳው ይላል። አትርሳው፣ አምላክን እግዚአብሔርን አትርሳው። ማስታወስ፣ አምላክ እግዚአብሔር ካንተ ጋር እንደሆነ አስብ፣ አሰላሰል። ከሐሳብህ እግዚአብሔርን አታውጣው። ከስራህ እግዚአብሔርን አታውጣው። በዚህ ስራ ላይ እግዚአብሔር ምን ሊከብር ነው? ሁሉን ነገር ከእግዚአብሔር ጋር አገናኘው። መንፈሳዊ ነህ? አዎ። አንተ በጣም ታመናፍሳለህ ካሉ፣ አዎ ደስ ይለኛል ማመናፈስ በል። አታመናፍሰው። አንድ ጓደኛ ነበረኝ፣ ሁሉን ነገር አታመናፍሰው ይለኛል። ይሻለኛል ባመናፍሰው ወዳጆቼ። አሕዛብ ዓለማዊ ከመሆን ማመናፈሱ ይሻላል። ለምን? የተሻለ ነገር አለ መንፈሳዊ ከመሆን የተነሳ። ስለዚህ እግዚአብሔርን ከሐሳባቸው አታውጡት። ስትበሉ ምግብ ስትሰሩ እግዚአብሔር ከእናንተ ጋር እንዳለ አስቡ። የእግዚአብሔር መንፈስ ከእናንተ ጋር እንዳለ አስቡ፣ አሰላስሉ። እግዚአብሔርን የሚረሱ ሰዎች አይጸኑም፣ አይቆሙም፣ ስፍራም የላቸው። ነገር ግን እግዚአብሔርን ካሰላሰልክ ይሳካልሃል። ዘማሪዋ እንደዚህ አለች፣ እግዚአብሔርን አሰብኩት ደስም አለኝ፣ ቸርነቱን አሰብኩት ደስም አለኝ፣ ፍቅሩንም አሰብኩት ደስም አለኝ። እግዚአብሔርን ማሰብ የልብ ረፍት አለው። እግዚአብሔርን ማሰብ ሰላም አለው። እግዚአብሔርን ስታስብ ለካ አባት አለኝ ትላለህ። እውነተኛ አባት አለኝ ትላለህ። በሁኔታ ውስጥ ተከበብ ስትሆን እግዚአብሔርን አስበው። አምላክን እግዚአብሔር የአባቶቼ አምላክ ይላሉ። አስበውት፣ እግዚአብሔርን አስበው። ከነሱ ጋር እንዳለ ከነርሱ ጋር እንደወጣ አስበው። አሜን። እና አብርሃም እግዚአብሔር ከነርሱ ጋር እንደወጣ ከኡር እንደወጣ አስበው። በምድረ በዳ ላይ በእምነት ኖሩ፣ በድፍረት ኖሩ።
ትውልድን አዳኑ። በእግዚአብሔር ሐሳብ ትውልድን ገዙ። ስለዚህ ወዳጆቼ በብልጫ ለመኖር በአሸናፊነት ለመኖር እግዚአብሔርን አስቡት። ዘዳግም ምዕራፍ 8:11 ዛሬ እኔ አንተን የማዝህን ትእዛዛት ፍርዱን ሥርዓቱንም ባለመጠበቅ አምላክን እግዚአብሔርን እንዳትረሳ ተጠንቀቅ። አምላክን እግዚአብሔርን እንዳትረሳ ተጠንቀቅ። በሄድክበት ምድር ላይ ሊያስረሱ የሚወጡ የአሕዛብ አማልክቶች የተለያዩ ሁኔታዎች ቢኖሩም አምላክን ግን አትርሳ። የትኛውን ቦታ ላይ ስትሄዱ እግዚአብሔርን አትርሱ። በልባችሁ ላይ እግዚአብሔርን ስም እግዚአብሔርን አስታውሱ። የውድቀት መጀመሪያ እግዚአብሔርን መርሳት ነው። የጥፋት መጀመሪያ እግዚአብሔርን አለማስታወስ ነው። ምንም ነገር እንዳያስረሳችሁ ተጠንቀቁ። ለዛ ነው ሙሴ የተናገረው እንዳትረሳ ተጠንቀቅ። ምንም ነገር እንዳያስረሳ መጠንቀቅ ይኖርብሃል። በህይወት ያገኛችሁት የትኛውም ሰክሰስ ተብሎ የተሰጣችሁ ሁሉ ሰክሰስ በህይወታችሁ ሰክሰስፉል የሆናችሁበት ፋይናንስ ይሆን ትዳር ይሆን የትኛውም ስኬት ያላችሁት እግዚአብሔር የባረካችሁ በረከቱ ይሆን እግዚአብሔርን እንዳያስረሳችሁ። ሰማችሁ? እግዚአብሔር የከፈተላችሁ በር እግዚአብሔር ራሱ እንዳያስረሳችሁ። አንዳንድ ሰው እግዚአብሔር በር ከፍቶለት እግዚአብሔርን ይረሳዋል። እንዳትረሱት። እግዚአብሔር አይረሳም። በነገር ሁሉ የበላይ ነው። በሰጠክ ነገር ሁሉ የበላይ ነው። እሱን አስታውሱት። በአምስተኛ ደረጃ ለትውልድ ስለ እግዚአብሔር መንገድ አስተምር። ለጄኔሬሽን የእግዚአብሔርን ስርዓት አስተምረው። ያ ሰክሰስፉል ያደርግሃል። ይኸውላችሁ አንድ ሰው ያለ ዘር ባዶ ነው። ዘር የሌለው ወይንም ዘር ያልተቀበለ ዘር የሌለው ምንድነው እሱ? ሰክሰስፉል አይደለም። ያለ ዘር ወዳጆቼ ማስቀጠል አትችሉም። የሆነ ነገር ፋይናንስም ቤተሰብም የትኛውም አይነት ያለ ዘር የሚሆን ነገር የለም። እግዚአብሔር በዘር ያምናል። አሜን። ዘዳግም ምዕራፍ 6:7 እንደዚህ ይላል፣ ቃሉን ለልጅህም አስተምረው። አሜን። የእግዚአብሔር ቃል ነው የሚለው ወዳጆቼ። ቃሉንም ለልጆች አስተምርህ፣ በቤትም ስትቀመጥ በመንገድም ስትሄድ ስትተኛም ስትነሳም ተጫወተው። ልጅህ ያንን ያያል። ልጆቻችሁ የእናንተን መንገድ ያያሉ። ሰማችሁ? እኔ መጽሐፍ ካነበብኩኝ ልጄ መጽሐፍ አንባቢ ነው። ሰማችሁ? ያዩዋቸዋል። የምጸልይ ከሆነ ልጄ ይጸልያል። እኔ ከዚህ ሰፈር አንስቶ እስከ ፍየል ቤት የልጄ ትምህርት ቤት እዛ አለና እጄው እኔ ነኝ የማደርሰው እና መዝሙር ከፍታለሁ። መዝሙር ከፍቼ በልሳን እጸልያለሁ እና ከኋላ ልጄ ይሰማል። ሄዚ ይሰማል እና ይሰማል፣ ሁል ቀን ይሰማል። አንድ ቀን ከኋላ ይሆነና ሻባባባባ ጀመረ። አብሮኝ መጸለይ ጀመረ። ምንድነው ብዬ ስለው ባባ አንተም እየጸለይክ ነው እኔም ልጸልይ አለ እና ኢንፍሉዌንስ ሆኗል። እና የምሰማው መዝሙር አንድ መዝሙር አለ። እሱን መዝሙር ክፈትልኝ ይላል። ጠዋት ከዚህ ሲሄድ እሱን ክፈትልኝ ልስማ ይላል። አብሮት ይዘምራል። ቃል በቃል ነው የሚዘምረው። ይገርማቸዋል። በእንግሊዘኛ ነው። እሱን ይዘምራል። እና በልጆቻችን ላይ የምንቀርጸው መልክ ምን አይነት ነው? ዛሬ የምናሳያቸው ነገ እነሱን በዛ መልክ በዛ ኢሜጅ እንዲመላለሱ ያደርጋቸዋልና ለልጆች አስተምረው ያለው ለዛ ነው። የምታስተምሩት ነው፣ የምታሳዩቸው ነው የሚቀርጻቸው። ትውልድ ዘር ነው። ትውልድ ዘር ነው ወዳጆቼ። የዘራከውን ነው የምታገኘው። በልጆች ላይ ያልዘራ ሆነ አታጭድም። በልጆች ላይ መልካም ነገር ለመዝራት ለማጨድ ከፈለክ መልካም ነገር ዝራ። አሜን። እየሰማችሁ ነው? አዩ ብለስድ ተባርካችኋል። እውነተኛ ሰክሰስ ወዳጆቼ ከናንተ አልፎ ለሌላው የሚተርፍ ሲሆን ነው። አሜን። ለሌላ የማይተርፍ ስኬት አይደለም። አብርሃምን ለዛ ነው ለብዙዎች ምን አደርጋለሁ? አባት አደርጋለሁ። ብዙዎች በአንተ ምን ይላሉ? ይባረካሉ። እግዚአብሔር የሚያይበት ስኬት ይሄ ነው። ለብዙዎች ለጄኔሬሽን የሚበዛ ስኬት። ስለዚህ ለትውልድ የሚያልፍ
ነገር ስታደርጉ ስኬታማ ናችሁ። ስለዚህ በልጆቻችሁ በዘራችሁ ላይ ስሩ። አሜን። ስድስተኛ choose life and good መልካም ምርጫ ምረጡ። በቀን ውስጥ ብዙ ምርጫዎች አሉ። በእያንዳንዱ ሰከንድ ውስጥ ምርጫችሁን እንድትመርጡ የሚያደርጋችሁ የህይወት እርምጃ አለ። በምትሄዱበት ስፍራ ሁሉ በእያንዳንዱ ሰከንድ ውስጥ ምርጫ አለ። መምረጥ ወይ አለመምረጥ ትችላለህ። ለመተንፈስ ራሱ መርጣችሁ ነው የምትተነፍሱት። ታውቃላችሁ? አልተነፍስም ካላችሁ ትችላላችሁ። ያ የእናንተ ምርጫ ይጠይቃል። እያንዳንዱ ነገር ከዚህ ወደዚህ ቸርች ለመምጣት መርጣችሁ ነው የመጣችሁት። ምርጫችሁ ነው የእናንተ ምርጫችሁን መርጣችሁ ነው ወደዚህ ስፍራ የመጣችሁ። ስለዚህ በእያንዳንዱ ሰከንድ፣ በእያንዳንዱ ቀን፣ በእያንዳንዱ ወራት ውስጥ ምርጫችሁ ግድ ነው። አሜን። በእያንዳንዱ ነገር እንድትመርጡ ነገሮች ያስገድዳችኋል። ስለዚህ ምርጫ የህይወታችን ክፍል ነው። የህይወታችን ክፍል ነው። ህይወት በምርጫ የተሞላች ነችና ዘዳግም 30:19 በፊታችሁ ህይወትና ሞት በረከትና መርገም እንዳስቀመጥኩ እኔ ዛሬ ሰማይና ምድርን በእናንተ ላይ እመሰክራለሁ። እንግዲህ አንተና ዘር በህይወት ትኖሩ ዘንድ ህይወትን ምረጥ። እስቲ ከጎናቸው ያለውን ህይወትን ምረጥ ባሉት። ብዙዎች ዛሬ የውሳኔያቸው ግድ የላቸውም። የሚወስኑት ውሳኔ እንዲሁ ነው፣ በመጣላቸው ነገር ነው የሚወስኑት። ነገር ግን እናንተ እንዲሁ በመጣላችሁ ሁኔታ አትወስኑ። የምትወስኑት ከመንፈስ ቅዱስ ጋር ወስኑ። በእግዚአብሔር ቃል ላይ ተንተርሳችሁ ወስኑ። እንደ እግዚአብሔር ሐሳብ ወስኑ። ዝም ብላችሁ እንደመጣላችሁ ወይንም ይሄ እንደ ስጋዊ ሐሳብ አትወስኑ። ነገ ኮንሲኩዌንሱ የከፋ ነው። የዛሬ ምርጫችሁ ነው የነገ ፋውንዴሽናችሁ ወይንም የነገ መሰረታችሁ። ዛሬ የምትመርጡት ነው ነገ የሚገለጠው። ነገ ፍሬ ሆኖ የሚመጣላችሁ። በቤተሰብ፣ በጤና፣ በትዳር፣ በገንዘብ የምንወስናቸው ውሳኔዎች ላይ ወዳጆቼ ከመንፈስ ቅዱስ ጋር እንማከር። ከእግዚአብሔር መንፈስ ጋር ለመወሰን ተማከሩ። ብቻችሁን አትወስኑ። አባት አላችሁ፣ ከአባታችሁ ጋር ተማከሩ። በትዳር ቢሆን በጤና ቢሆን በየትኛውም አቅጣጫ ላይ ከእግዚአብሔር ጋር ምክር ውሰዱ። ሰዎች ዴስቲኒያችንን አይምረጡልን። ሰዎች ለዴስቲኒያችን አይምረጡልን። ሰምታችሁኛል? ስለኛ ሁኔታ፣ ስለኛ ስራ፣ ስለኛ ነገር ሰዎች አይምረጡልን። ከመንፈስ ቅዱስ ጋር እንምረጥ። ወሳኞች እኛ እንሆን። አሜን። ሰባተኛው walk in God's way አረማመዴ የእግዚአብሔር መንገድን ይከተል። አካሄዳችን እንደ እግዚአብሔር ፍቃድ ይሆን። አሜን። ዘዳግም ምዕራፍ 30:16 በሕይወት እንድትኖር እንድትበዛም አምላክ እግዚአብሔር ልትወርስ በምትገባባት ምድር እንዲባርክ አምላክን እግዚአብሔርን ትወድድ ዘንድ በመንገድም ትሄድ ዘንድ ትእዛዛቱንና ሥርዓቱን ፍርዱንም ትጠብቅ ዘንድ ዛሬ እኔ አዘዝኩ። አሜን። እኔ አዘዝኩ። በማን መንገድ? በእግዚአብሔር መንገድ። በእግዚአብሔር መንገድ ትሄድ ዘንድ ስኬት፣ እድል በእግዚአብሔር መንገድ እንድትሄድ ስኬት እንዲያገኘ እግዚአብሔር ሄኖክም አካሄዱን ከእግዚአብሔር ጋር አደረገ፣ እሱም አልተገኘም ይላል። የሄደው ከእግዚአብሔር መንገድ ስለሆነ። ስለዚህ ወዳጆቼ አካሄዳችን ከእግዚአብሔር ጋር ይሁን። ስምንተኛ ጣዖትን ከቤትህ አርቅ። እግዚአብሔር የሚቀናበትን ጣዖት ከቤትህ አውጣ። አሜን። ዘዳግም ምዕራፍ 5:7 ከኔ በቀር ሌሎች አማልክት አይሁኑልህ። የምን መንገድ ነው እየተናገርኩ ያለው? የስኬት መንገድ። እንዲሳካልህ፣ እንዲቃናልህ ይሄ እነዚህን አድርግ። ከኔ በቀር ሌሎች አማልክት አይሁኑልህ። ዛሬ ከእግዚአብሔር አስበልጠን የምንወዳቸው ሁሉ ጣዖቶቻችን ናቸው። ከእግዚአብሔር በላይ ያስቀመጥናቸው፣ ከእግዚአብሔር በላይ ያረግናቸው እነዚህ ነገሮች ሁሉ ጣዖት ናቸው። ሳናውቅ ሳናስብ ጣዖት ሳይመስሉን ሆኑ። ተጠንቀቁ። ሰርቃ ወጣች። ለምን? እውነት አምላክ የመሰላት እሱ ስለነበረ። ስለዚህ ዛሬ አምላካችሁን እግዚአብሔርን ይዛችሁ ውጡ። አምላክህን እግዚአብሔርን ይዘህ ውጣ። የትኛውም ጣዖት ይሰባበር፣ ከቤታችሁ ይሰባበር፣ ይውጣ።
ሕዝቅያስ ይህንን ነው ያደረገው። ኮረብታ ያሉትን የመስገጃዎችን አስወገደ፣ ሐውልቶችንም ቀለጣጠመ፣ የማምለኪያ አጸዶችን ቆረጠ። የእስራኤልም ልጆች እስከዚህ ዘመን ድረስ ያጥኑለት ነበርና ሙሴ የሰራውን የናሱን እባብ ሰበረ፣ ስሙንም ናሹታ ብሎ ጠራው ይላል። መልካም የነበረውን ሙሴ የሰራውን ያንን የእባብ አንድ ወቅት ላይ ያዳናቸውን የነሐሱን እባብ ያጥኑለት ነበር። ጣዖት አድርገው አስቀምጠውት ነበር፣ ያመልኩለት ነበር። በአንድ ወቅት እኮ አድኗቸዋል። እግዚአብሔርም ይህንን ነገር ተናግሮ ነው ስሩት ያለው። ነገር ግን ከነርሱ ጋር የያዙት አምላካቸው አድርገው የያዙት ይሄ እኮ ነው ያስወጣን ከእባብ ያዳነን ብለው ይሰግዱለት ያጥኑለት ነበረ። ነገር ግን እግዚአብሔር አልፈለገውምና ናሐሹታ ብሎ ሰበረው ይላል። ነሐስ ብቻ። ያ ማለት ትርጉሙ ነሐስ ብቻ፣ ምንም የለውም። 9ኛ ትረስት ጋድ እግዚአብሔርን መታመን፣ በራስህ አትተማመን። ዘዳግም 8:17 ነገር ግን ዛሬ እንደሆነላችሁ ለአባቶቻችሁ የማለውን ቃል ኪዳን ያጸና ዘንድ ሀብት ለማከማቸት እርሱ ጉልበት ሰጥቶአልና አምላክን እግዚአብሔርን አስብ ይላል። በራስህ ጉልበት በራስህ ሐሳብ አትታመን፣ በእግዚአብሔር ላይ ታመን። ምንጭህ እግዚአብሔር ነው። የራስህ እውቀት፣ የራስህ ጥበብ፣ የራስህ ማስተዋል ሳይሆን የእግዚአብሔር ጥበብ ይህንን አድርጓል ብለን መዝሙር ምዕራፍ 27 ላይ እነዛ በሰረገላ እነዚህም በፈረስ ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። አሜን። አንተ ከፍ ከፍ የምትለው በእግዚአብሔር እንጂ በሰረገላና በፈረስ ብዛት አይደለም። ዛሬ አስረግጬ ነግራችኋለሁ። በፈረስ ብዛት ባላችሁ ካፒታል፣ ባላችሁ እውቀት፣ ባላችሁ ስም አትታመኑ። በእግዚአብሔር ከፍ ከፍ ትላላችሁ። 10ኛ የመጨረሻው to be successful ጽኑ ደፋር ሁኑ። በእግዚአብሔር ታመኑ፣ ጽኑና ደፋር ሁኑ። አሜን። ዘዳግም 31:6 ጽኑ፣ አይዟችሁ፣ አትፍሩ፣ ከፊታችሁም አትደንግጡ። አምላክ እግዚአብሔር እርሱ ካንተ ጋር ይሄዳል፣ አይጥልህም፣ አይተውህም። አትፍሩ። ጽናት የአሸናፊዎች መገለጫ ናት። ዛሬ የምታየው ዛሬ የምትሰማው ስፍራክን አያስለቅቅህ። ጽና። እግዚአብሔርን ታምነ ጽና። እግዚአብሔር በተናገረላችሁ ቃል ላይ ጽኑ። እግዚአብሔር ባላችሁ ነገር ላይ ጽኑ። ስፍራ እየለቀቃችሁ በቃ በሚመጣው ንፋስና ወጀብ አትናወጡ። ጽኑ። እግዚአብሔርን ታምናችሁ ጠብቁ። እግዚአብሔር ያገኛችኋል። እግዚአብሔር በተናገረው ነገር ላይ ኮንፊደንስ ይኖራችሁ። ኮንፊደንስ የሚመጣው ደግሞ ከእግዚአብሔር ጋር ባላችሁ ህብረት ነው። ጽናታችሁ ጠላቶቻችሁን ይበትናል። ሰማችሁኝ? ጠላቶቻችሁ የሚሸነፉት በእናንተ ጽናት ነው። ጠላት ጽናትን አይቶ ነው የሚሸሸው። ፍርሃትን አይቶ ነው የሚቀርብህ። ስለዚህ አትፍሩ፣ ጽኑ። እግዚአብሔር ከእናንተ ጋር የሚሰራው ስራ አለ። ዕንባቆም ምዕራፍ 3:17 ላይ እንደዚህ ይላል፣ ምንም እንኳ በለስ ባታፈራ፣ በወይንም ሐረግ ፍሬ ባይገኝ፣ የወይንም ስራ ቢጎድል፣ እርሾችም መብልን ባይሰጡ፣ በጎች ከበረቱ ቢጠፉ፣ ላሞችም በጋጡ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴም አምላክ ሐሴት አደርጋለሁ። ጽናት ይህንን ይገልጻል። ስትጸኑ ሐሴት፣ ደስታ፣ ከፍታ፣ በረከት፣ ስኬት ያገኛቸዋል። አሜን። እስቲ ጸናለሁ በሉ። በነገር ሁሉ ጸናለሁ። አሜን።